ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ጥፍጥናን ቆራጭ የሆነችዋን ሞት በየጊዜው አስታውሱ። ምን ማለት ነው? ሞት የሚያስታውሰው ወላሂ በዱንያ ደስተኛ ሆኖ ይኖራል። ታውቃላችሁ? በዱንያ ለምን ጭንቅንቅ ሲል ሞት ካለብኝ ካል ጭንቀቱም ይቀንስልሃል። ለዱንያ እብዳት ለዱንያ አናብድም። ለምን ሞት አለብኝ፣ ስለዚህ ባለችኝ እንትን ተቃቅቼ ኸይር ነገር ልስራ እንጂ ሌላ እንትን ውስጥ አይገባም። አስታውሱ ግን ይህን ሞት ዛሬ ስትደሰት ነገ ትሄዳለህ። ስለዚህ ደስታው ኒዕማው አንተን ሸንግሎ አታሎ ከአላህ መንገድ እንዳያርቅህ ምን አድርግ? ሞትን በየጊዜ አስታውስ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ይመክራሉ። ለዚህ ነው አብዱላህ ኢብኑ ዑመር ታላቁ ሰሓባ ረዲየላሁ ዐንሁማ ቃል አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪቢ የዑመር ኢብኑ ኸጣብ ልጅ የሆኑት አብዱላህ ኢብኑ ዑመር የነቢዩን ሱና በጣም አጥብቆ ይከተላል ተብሎ የሚታሰቡ ሰሓባ ነቢዩ ሰለላሁ ዐለይሂ ወሰለም ትከሻዬን ያዝ አደረጉኝ ይላል። ከዛም ፈቃል ኩን ፊ ዱንያ ከአነከ ገሪቡ አው ዓቢሩ ሰቢል፣ ዱንያ ላይ ስትኖር ልክ እንደ እንግዳ ሁነህ ኖር፣ ወይም እንደ መንገደኛ መንገድ እንደሚያቋርጥ ሰው ሁን። ምን ማለት ነው? ያመሸህ ጊዜ ፈላ ተንተዚር ሰባህ፣ ንጋትን አትጠባበቅ፣ በመሃል ምን እንደሚከሰት አታቅም። ወኢዛ አስባሕተ፣ ያነጋህ ጊዜ ደግሞ ፈላ ተንተዚር ልመሳ፣ ምሽትን አትጠባበቅ። ወኹዝ ሚን ሲሓቲከ ሊመረዲክ፣ ለበሽታህ በጤናህ ሰዓት ዛሬ አጠራቅም ስራ፣ አፍ ያለሰጠ ሰዓት በሽታ ከመምጣቱ ፊት። ወሚን ሐያቲከ ሊመውቲክ፣ ለሞትህም ደግሞ በሕይወት እያለህ ዛሬ ስንቅ አዘጋጅ። ረዋሁ ልቡኻሪ። ሞት ያለበት ሰው ሁሌ ይጠነቀቃል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሐቁ ምርኢን ሙስሊሚን ለሁ ሸይኡን ዩሲ ፊህ የቢቱ ለይለተይኒ ኢላ ወሲየቱሁ መክቱበቱ ዐንደሁ ሙተፈቁን ዐለይህ። አንድ ሙስሊም በእሱ ላይ ያለበት ሐቅ ነገር ቢኖር ወሲያውን ሳይጽፍ አንድ ሌሊት ወይም ሁለት ሌሊቶች ሊያልፉበት አይገባም። ምን ማለት ነው? በተኛበትም ሊሄድ ይችላል። ስለዚህ ወሲያውን ይጻፍ። የከሌ ዕዳ አለብኝ፣ የከሌ ጋር እንዲህ ያለ፣ የከሌ አማናን ያህል እንዲህ ያለ ብሎ ወሲያ ይጻፍ። ስንቱና ስንት ሰው አለ እንደተኛ ሚሄድ። ከእንቅልፋችን ስንነሳ ምንድን ነው የሚለው? ምንድን ነው ዚክሩ? አልሐምዱሊላህ አለዚ አሕያና ባዕደማ አማተና፣ ምስጋና ይገባው ከሞትም በኋላ ሕያው ላደረገን። ለምን? አላህ ሞት የጻፈባቸው ሰዎች አሉ። ጊዜዋ ካልደረሰ ይለቃታል። ጊዜው ከደረሰስ እንደተኛ በዛው ይሄዳል። ስለዚህ ይሄ እንዳመልጥ ሲሉ ቃለ ኢብኑ ዑመር አብዱላህ ኢብኑ ዑመር ምን አሉ? ማ መረት ዐለየ ለይለቱን ሙንዙ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ቃለ ዛሊከ ኢላ ወዒንዲ ወሲየቲ። ይህንን የምክር የነቢዩን ከሰማሁ በኋላ አንድችም ሌሊት እኔ ላይ አልፋብኝ አታቅም፣ ወሲያ ጽፌ ተዘጋጅቼ ቢሆን እንጂ። ዓሪፎቹ ዓሪፍ ማለት በኢስላም ቋንቋ ብልጥ አራዳ የገባው ማለት ለነገ ሀገሩ ስንቅ ያዘጋጀ ነው። አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። እኛ ዓሪፍ ምንለው ሀንግ የሚሰራው፣ ሰው የሚያስለቅሰው፣ ሰው የሚበድለው፣ ሰው የሚያለቅስበት፣ ይሄ ሞኝ ነው። ወላሂ ቂል ነው። ብልጥ ማን ነው? ሞት አለብኝ ብሎ ዛሬውን የተሳሰበ። ሃሲቡ አንፉሰኩም ቀብለ አን ቱሓሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ፣ ስራችሁን መዝኑ ቀብለ አን ቱእዘኑ፣ ከመመዘናችሁ በፊት። ይሄ ሞቱል ፉጃ ድንገተኛ ሞት የቅያማ ምልክት ተብሏል። ይበዛል። ሉቅማን ልጃቸውን ሲመክሩ ምን ይሉ ነበር? ያ ቡነየ፣ ልጄ ወይ ላ ቱአኺረ ተውባ፣ ተውባን ከተውባ አትዘናጋ፣ አታዘገይ፣ ወደ ኋላ አትበል። ያ ቡነየ ላ ቱአኺረ ተውባ፣ ተውባን አታዘገይ። ለምን? ፈኢነል መውተ ያእቲ በግተተን፣ ሞት በድንገት ነው የሚመጣው። ተውባን አታዘገይ፣ ነገ አትበል። ነገ በእኛ እጅ አይደለም።
ነው አይደለም። ወላሂ ስንትና ስንት ሰው ጋር ተቀጣጥረን ነገ እንደዚህ ብለን መርዶውን የሰማን የስንትና ስንት ወንድሞች እህቶች አሉ። እክሌ ሞቱ ተብሎ የተነገረን ለምን? በእኛ እጅ አይደለም። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው፣ አላህ ብቻ ነው የሚያውቀው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ማለት አሁን ያለህባት ናትና ተጠቀምባት። ነገ አትበል። ቆይ ሞት አለብህ ተውባ አድርግ ሲባል አንዳንድ ሰው ሙዚቃውንም አቁም ዘፈኑንም አቁም ሲባል ምን ያደርጋል? ቆይ ትንሽ ከቀጣይ ከረመዳን በኋላ ወይ የሚቀጥለው ዓመት ረመዳን ሲመጣ የዛኔ እዘጋጃለሁ ይላል። ላ ነገ ባንተ እጅ አይደለም። እህቴ ሂጃብሽን አስተካኪ፣ አላህ የሚወደውን አለባበስ ልበሽ ስትባል ቆይ ትንሽ ካገባው በኋላ ተለብስ። ለጋብቻ ሰዓት ትደርሻለሽ አትደርሺም? የጋብቻሽ ቀን ይደርሳል አይደርስም? ማን ነው የሚያውቀው? አላህ ብቻ ነው። አላህ ብቻ ነው። ስለዚህ ነገ በእኛ እጅ አይደለም። ነገ ማን ዘንድ ነው? አላህ ዘንድ ነው። ወማ ተድሪ ነፍሱን ማዛ ተክሲብ ገዳ። አንድ ነፍስ ነገ ምን እንደምትሰራ አናውቅም። ወላሂ አላህ ብቻ ነው የሚያውቀው። ስለዚህ ተውባን ምን አታድርጉ፣ አተዘን ከተውባ ወደ ኋላ አትበሉ። የሞትን ከባድነት የሚጠቁም አማኝ አላህ ባሪያና እንደዚሁም ደግሞ አላህን የራቀ ሰው ዱንያን ለቆ ሲሄድ ምን ያጋጥመዋል የሚለውን አንድ ረዘም ያለ ሐዲስ ቆይታ እናድርግ። ሐዲሱን ያስተላለፉት በራዕ ኢብኑ ዓዚብ አልባኒ ሰሂህ ያሉት የዘገቡት ሐዲስ ነው። በራዕ ሲናገሩ የአላህ መልእክተኛ ነቢ ስ ሰለም እንዲህ አሉ፣ ኢነል አብደል ሙእሚን አንድ አማኝ የሆነ ባሪያ ኢዛ ካነ ፊ እንቅጣዕ ሚን አዱንያ ወኢቅባል ሚን አልአኺራ ዱንያን ለቆ ፊቱን ወደ አኺራ ዙሮ በሚሄድበት ሰዓት ነዘለ ኢለይህ ሚን ሰማኢ መላኢካ ከሰማይ መላእክት ይወርዳል። ቢዱል ውጁህ ፊታቸው በጣም ምን ያለ የጸዳ ነጭ የሆነ የሚያምር የሚያበራ ከአነ ውጁሃሁም ሸምስ ልክ ፊታቸው ፀሐይ ይመስላል ይላል። ማዐሁም ከፈኑ እነሱ ዘንድ ከፈን አለ። ከፈን ሚን አክፋኒል ጀና ከጀነት የሆነ ከፈን ነው ይዘው የመጡት። ወሐኑጡ ሚን ሐኑጢል ጀና ሽቶም አለ ከጀነት ይዘውት የመጡት። ለማን የሁሉ መስተንግዶ? አማኙን የአላህ ባሪያ ከአላህ ጋር የተዋወቀ ሰው ሲሞት መላእክቶች በዚህ መልኩ ነው ሊያጅቡት የሚመጡት። ሐታ የጅልሱ ሚንሁ መደል በስር አንድ ይታን ቅጠል እሱ ዘንድ ይቀመጣሉ። ثم يجيء ملك الموت ملك الموت ይመጣል። حتى يجلس عند رأسه ملك الموت የሚቀመጥ የት ነው? ራስ ላይ ነው የሚቀመጠው። ሩህ ሲወጣ አይታችኋል? አይን ምን ይሆናል? የሞተ ሰው ፍጥጥ ይላል አይደል? ለምንድን ነው? በአይኑ በኩል እንዲህ ስለሚወጣ እያየዋል። ሁሉም ሰው ሩሁ ሲወጣ ይመለከታል። አይኑ ፍጥጥ ይላል። ከዛ በኋላ ነው በህይወት ያሉ ወንድሞች አይኑን ምን ያደርጉት? የሚሸፍኑለት። መለከል ሞት ራሱ ላይ ይቀመጥና ፈየቁል ይላል፣ አየቱሃ ነፍሱ ጠይባ አንቺ ውብ የአማርሽ ነፍስ ወይ እኽሩጂ ኢላ መግፊረት ሚን አላህ ወሪድዋኒን ወደ አላህ ምህረት ውዴታ ውጪ ይላታል። ፈተኽሩጁ ተሲሉ ከማ ተሲሉ ልቀጥረቱ መን ፊ ሲቃኢ ልክ ከውሃ ጠብታ ላይ ቀስ ቀስ ያጠብሎ አንድ ውሃ እንደሚወጣው የሆነች ነገር ምዝዝ ብሎ እንደሚወጣ ቀስ ባለሆነ በተረጋጋ ሁኔታ ሩህ ትወጣለች። ቁርአን ላይ እንደተጠቀሰው ወናሽጣቲ ነሽጣ የአማኝ ሩህ አወጣጥ ማለት ረጋ በላ ቀስ ብላ ትወጣለች። ልክ እሱ ሲወጣ ፈየእኹዘሃ መለከል ሞት ይዛታል። ፈኢዛ አኸዘሃ እሱ የያዛት ጊዜ ለም የድዑሃ ፊ የዲህ እጁ ላይ አይተዋትም። እነዛ ያማሩ መላእክቶች ወዲያው ይቀበሉታል። ሐታ የእኹዘሃ ፈየጅዐሉሃ ፊ ዛሊከ ልከፈኒ እዛ ከጀነት የተዘጋጀ ከፈን ላይ ያስቀምጣሉ። ሩሁ ከጀነት የተዘጋጀ ሽቶ አለ፣ እሱን ያደርጋሉ። ፈየኽሩጁ ሚንሃ ከአጥየብ ነፍሐቲ ሚስክ ምስክ እንድትነፋ የሚያምር ውድ ሚያዘ የሚያምር የሚማረክ ሽታ ቦታውን አካባቢውን እያወደ ይሄዳሉ። ምድር ላይ የተገኘ ኸይር ሽታ የተባለ የእሷ ሽታ ነው።
ሩሁ ምድር ላይ ወጣለች። ፈየስዓዱነ ቢሃ ወደ ላይ ይዟት ይሄዳሉ። ፈላ የምሩነ ቢሃ አላ መለኪ ሚነል መላኢካ ከመላእክቶች ማንኛውም መላኢካ ላይ አታልፍም እች ሩህ ኢላ ቃሉ መላእክቶች ያሉ ቢሆን እንጂ ማ ሃዛ ሩሁ ጠይብ እቺ ያማረች ነፍስ ማናት ይላሉ። ፈየቁሉን ይላሉ መላእክቶች ፉላን ኢብኑ ፉላን ቢአሕሰኒ አስማኢሂ አለቲ ካኑ ይሰሙነሁ ቢሃ ፊ ዱንያ በዱንያ ላይ ሲሰይሙት በነበረው መልካም ስሙ እከሌ የከሌ ልጅ ብለው መልካምነቱን ዝናውን እየተናገሩ ይጠሩታል። ከዛ ሰማዕ ዱንያ ስትደርስ ለማስከፈት ሲያስፈቅዱ ይከፈትለታል። ሚሸኛት ብዙ ነው። አንደኛው ሰማዕ ወደ ሁለተኛው ወደ ሶስት ወደ አራት ሚሸኘው ይበዛል። አላህ ዘንድ ትደርሳለች። አላህ ምን ይላል? ፈየቁል አላህ አዘ ወጀል እክቱቡ ኪታበ ዓብዲ ፊ ዕልይን። ዕልይን ምንድን ነው? የመልካም ሰዎች የሚጻፍበት ኪታብ ዕልይን ይባላል። እሱ ላይ ዘግቡ፣ ጻፉት፣ ከነሱ አድርጉት ይላል አላህ ስብሓነሁ ወተዓላ። ወአዒዱ ዓብዲ ኢለል አርድ ባሪያዬን ግን ወደ ምድር መልሱት ይላል። ለምን? ፈኢኒ ሚንሃ ኸለቅቱሁም ወፊሃ ኡዒዱሁም ወሚንሃ ኡኽሪጁሁም ታረተን ኡኽራ ከእሱን የፈጠርኩ ሰው መልሷለሁ፣ ሁለተኛ ጊዜ ደግሞ ይነሳል ይወጣል። መልሱት ይባላል። ለምን? ለእያንዳንዱ ሰው የተዘጋጀ ጥያቄ ስላለ መልሱት። ፈቱዓዱ ሩሁሁ ሩሁ ትመለሳለች፣ ከጀሰዱ ጋር ትገናኛለች። ፈያእቲህ መለካኒ ሁለት መላእክቶች ይመጣሉ። ፈዩጅሊሳኒሂ አጠገቡ ይቀመጣሉ። ፈየቁላኒ ለሁ ለሱ ይሉታል መን ረቡክ ጌታህ ማን ነው ሲሉት ፈየቁል ረቢ አላህ ጌታዬማ አላህ ነው፣ ተጋሪ የሌለበት ብቸኛ ተመላኪ ዱንያ ላይ ሳመልኩ የነበረው ጌታዬ አላህ ነው ይላል። ፈየቁላኒ ለሁ ማ ዲኑክ ዲንህ እምነትህ ሃይማኖትህስ ምንድን ነው ይሉታል። ፈየቁል ዲንየ ልእስላም እስልምና ነው ዲኔ ይላል። ፈየቁላኒ ለሁ ማ ሃዛ ረጁሉ አለዚ ቡዒሰ ፊኩም ስለ እናንተ ዘንድ ስለተላከው ሰው የምታውቀውን ነገር ምን አለ ማን ነው እሱ ብሎ ይጠይቁታል። ፈየቁል ሁወ ረሱሉላህ እሱ የአላህ መልእክተኛ ናቸው ሙሐመድ ዓለይሂ ሰላቱ ወሰላም። ፈየቁላኒ ለሁ ወማ ዒልሙከ ዒልምህስ ምንድነው እውቀትህ ይሉታል። ፈየቁል ቀረእቱ ኪታብ አላህ የአላህን መጽሐፍ አንብቤያለሁ ቁርአንን። ፈአመንቱ ብሂ ወሰደቅቱ አምኜበታለሁ እውነትም ብዬ ሰርቼበታለሁ ይላል። ፈዩናዲ ሙናዲ ሚነ ሰማ ከሰማይ ተጣሪ ይጠራል። አን ሰደቃ አብዲ ባሪያዬ እውነት ተናግሯል። ፈአፍሪሹ ለሁ ሚነል ጀና የጀነትን ምንጣፍ አንጥፉለት። ወአልቢሱሁ ሚነል ጀና ከጀነት የሆነ ልብስም አልብሱት። ወፍተው ለሁ ባበን ኢለል ጀና ወደ ጀነት የሚያመላክተውን በር ደግሞ የጀነትን በር ክፈቱለት። ፈያእቲሂ ሚን ረውሒሃ ወጢቢሃ የጀነት መዓዛዋ ሽታዋ እየመጣ ያውደዋል፣ ያስደስተዋል። ወየፍሰሁ ለሁ ፊ ቀብሪሂ ቀብሩም ይሰፋለታል። መደ በሰሪሂ አይኑ የሚያዩ እይታ ቀብሩ ይሰፋል። ሱብሓነላህ። ቀብሩ ሲገባ ዱንያ ላይ ስንቀብረው ያን ወንድማችን ዱንያ ላይ ስንቀብራት ያችን እህታችን ለህዳል አይደል በልኳ ነበረ። የጀነት ስትሆንስ አላህ የወደዳት ስትሆንስ ቀብረዋ ወይ ቀብሩ አይኑ የሚያዩ እይታ ቀብሩ ይሰፋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወያእቲሂ ረጁሉን ሐሰነል ወጅሂ ፊቱ ያማረ ሰው ይመጣል። ሐሰኑ ሲያብ ልብሱም ያማረ ነው። ጠይቡ ሪሕ መዓዛውም ሽታውም የሚያውቁት ደስ የሚል ሰው ይመጣል። ፈየቁል ይለዋል አብሽር ቢለዚ የሱሩከ በዛ በሚያስደስት ነገር አብሽር ተበሰር። ሃዛ ይሄ እኮ የውሙከ አለዚ ኩንተ ቱዓድ አንተ ስትቀጠርለት የነበረው ቀን ይሄ ላንተ ነው። ፈየቁሉ ለሁ መን አንት ማነህ አንተ ይለዋል። የአላህ ባሪያ ቀብር ላይ ያለው ሰው ማነህ አንተ ይለዋል። ፈወጅሁከ ወጅሁ የጂዑ ቢልኸይር ፊትህ እኮ ኸይር ነገር ይዞ የመጣ ይመስላል። ፈየቁል አና አመሉከ ሳሊሕ እኔ መልካም ስራህ ነኝ ይለዋል። አያችሁ መልካም ስራ ቀብር ላይ እንዴት እንደሚያጫውት አያችሁ። መልካም ስራ ዛሬ የሰገድካት ሰላት፣ ዛሬ በስነ ስርዓት የተወቀው ጾም፣ ዛሬ የሰጠኸው ሰደቃ፣ ዛሬ እናት አባትን የታዘዝከው፣ ለሰዎች መልካም ነገር የዋልከው፣ ለአላህ ብል ያደረከው ኸይር አላህን የተገዛህበት ውጤት አየኸው። አና አመሉከ ሳሊሕ እኔ መልካም ስራህ ነኝ ይላል። ፈየቁል የዚህ ጊዜ ባሪያ ምን ይላል? ረቢ አቂም ሰዓ ጌታዬ ቅያማን አቁም ይላል። ለምን ረቢ አቂም ሰዓ ይደጋግማል። ጌታዬ ቅያማን አቁም ይላል።
የተዘጋጀለትን ጀነት በሩ ተከፍቷል። ጸጋውን እያየ ነው። ለመግባት ቸኩሎ ጌታዬ ቂያማን አቁም ይላል። እስካሁን ያለው ሐያቱ የምንድን ነው? ዓለመል በርዘኽ የሚባለው የቀብር ሐያቱ የተደሰተውለታል። የዚህ ተቃራኒ አላህን የካደው ከአላህ መንገድ የራቀው እምቢ ያለው አላህን ያመፀው ወኢነል አብደል ካፊር የሆነ ባሪያ አላህ በእስልምናችን የምንጸና አላህ ያድርገን። አሚን በሉ። በዲናችን አላህ ጽናቱን አላህ ይለግሰን። ወላሂ ሰው ዱንያ ላይ ዲኑን ለቆ ሲሄድ ትንሽ የዱንያን ጥቅም ሊያገኝ ይችላል። ዱንያ ላይ እንዲሆን እረፍት የለውም። ሰላም ይነሰዋል፣ እንቅልፍ ይነሰዋል፣ ደስታውን አላህ ይነጥቀዋል። ከዛም አልፎ ደግሞ የዛ አይነት አደጋ አለ።